ብሩኬ እንግዲህ ሀይሚን አልፈልግሽም ውጭልኝ አላት። እውነት ብሩኬ በጣም ናበዛ። እውነት ተመልካች እንዳያጠላክ ወንድሜ፣ ተመልካች በጣም ይወዳል፣ በጣም ያከብራል። ሁለታችሁም እኩል ነው የሚያዩና ኦዲየንስን ባታስቀይሙ ደስ ይለኛል። እውነት ለመናገር በጣም እስካሁን ትዕግስት ኖሯቸው ኦዲየንስ፣ በተለይ ጨረቃ ፋሚሊ ሁሉም በነገራችሁ ሁሉም በክብር ነው አንተንም ቅመሜ ወይም ደግሞ ሀይሚዬ የሚወዱትና ባታስቀይም ደስ ይለኛል። በራሴ ጥፋት በራሴ ባመጣ ሀይሚ ላይ የምትበረታ ነገር በጣም ነው የሚገርመኝ። ባይዘዌ በጣም ሀይሚን ታመነጫጭቃለች፣ እሷን ግን ታባብላለች ስታለቅስ ራሱ። ጋይስ በእርግጥ እኔ አሁን ነገሮቹ ማለት እንዲጠራጠር አድርጎኛል። ባይዘዌ ባለፈው ያለቀስኩነት መስሎኝ ያለቀስኩ ነገሮች ይለፉና እውነትን ለመናገር በጣም ነው ያናደድኝ። ብሩኬ ዛሬ ማለት ጭራሽ የመላጣ ልጆች ልታሳብዱኛል እና እውነት ከአንተ ቃፍ የሚወጣ ነገር በጣም ከባድ ነው። ባይዘዌ ሀይሚ ዝም ብላ ያሳለፈች ነው ብዬ ነው የማስበው። ሀይሚ ሰሞኑን በጣም ስርዓት ይዛለች፣ በጣም ጨዋ ሆናለች። በነገራችን ላይ ውዶች ሀይሚ ሰሞኑን ፊልም የሰራች ነው የሚመስለው። እግዚአብሔርን ትችልበታለች ደግሞ። የዛሬን አይታችኋል ውዶቼ? በጣም የሚገርም ቃላቶችን የምታወጣውና ምን ልበላችሁ ፊልም የሰራች ነው የምትመስለውና እዚህ ራሱ ስታጨበጭብ አይታችኋል። እና ውዶቼ እንዴት ናችሁ? ደህና ናችሁልኝ? አለኝ እግዚአብሔር ይመስገን። ተመልሼ መጥቻለሁኝ። እንግዲህ እነ ሩታና አብርሽም ከመጡ ማታ ሊመጣላችሁ ይችላለሁኝ። ሀሳብ አስተያየት ልስጥ ብዬ ነው። እንግዲህ ዛሬ እዩ መታለች ማለት ነው። ይቅርታ አድርጉልኝ ማለት የብሩኬ ጓደኞቹም የሀይሚና የብሩኬ መለያየት ይፈልጋሉ ብዬ አስባለሁ። መቼም ካሜራማን ብሩኬ ነው፣ ሶሪ ቤኪ ነው ጋይስ፣ ቤኪ ነው ማለት የነሱን ግንኙነት ማለት የብሩኬና የሀይሚን ግንኙነት እውነት ቢፈልግ ኖሮ መልካም ጓደኛ ቢሆን ኖሮ ይሄ ሩም አሳይም ቀጥታ ልጅቷን ይዞ ሩም ድረስ መሄድ ማለት ቀላል አይደለም ጋይስ። ሲቀጥል ደግሞ ሩሙን ቀይሯል ውዶች፣ ሁሉም ነገር ነው ተቀየረ። ሩሙን ቀይሯል። እንግዲህ እንደውም ስጠራጠር ነበር እንዴ ፊልም የሰራችብን ነው እንዲያልኩ ነበርና እንደ አጋጣሚ እስከ መጨረሻ ሊዮ ብዬ ሳየው ሩሙ ተቀይሯል ማለት ነውና ባለፈው ሄዳለች። እንዴት ነው ሩሙን አላቅም፣ የተጠቆምኩት ቤት ይሄ ነው ይመስለኛል ስትል ነበር ስታንኳኳ ውዶች፣ የምታስታውሱ ካላችሁ ማለት ነውና አላቅም ለነሱ ብዬ ነው ሩም የቀየርኩ ያለ ነበርና ግን ብሩኬ ንግግሩ ጥሩ አይደለም። ሀይሚ የሚያስቀይም ነው። ከሀይሚም አልፎ ደግሞ እናንተን የሚወድ የሚያከብር ኦዲየንስ አለ። እነሱን እንዲጠሉክ ያረክ ነው። አይነው ሰው ቢወድክም ባይወድክም ግን ምንም ላንተ ምንም ላይጠቅም ይችላል። ግን እንደተከበራችሁ እንደተወደዳችሁ አብራችሁ ማለት ባትቀጥሉ ራሱ እኔ ትርፍ ቃል ባትነጋገሩ ደስ ይለኛል። ሀይሚ እስካሁን ምንም እኔ ሰሞኑ በተለይ ምንም ካፋ ክፉ ነገር ይወጣ አይደለም እና ዛሬም የተረጋጋችሁ ታውቃላችሁ ፍፄ ስላለ ነውና እንዴት ደግሞ ሊገጣጠም ቻለ ጋይስ? እንደተባለ ድራማ ነው። ድራማም ቢሆን ግን ብሩኬላ ሀይሚ የሚመልስ ወይም ደግሞ የሚናገር ነገር በጣም አይጠነቀቅም። አላቅም ልጅቷም እንግዲህ ግግም ብላ ቀጥላለች። ወደ አንዴ ወርዳል፣ አንዴ ወደ ላይ ይመለሳል። ለእግዚአብሔር ይወቀው። ለማንኛውም በዚህ መግባትን አልፈልግም እና እቺ ልጅ ምን ሆና ነው ሁላችሁም እኔ ላይ ትፈርዳላችሁ ያለች ነበርና አንቺ እኔ ቆንጆ እውነታ ካለሽ ማለት ነው አመንም አላመንም አሁን አልፈልግም፣ በዚህ ሰዓት ማንም ማውራት አልፈልግም፣ እስከምትወልጂ አንቺን ላገኝሽ አልፈልግም ብሎሽ የለ ለምን መታገዝ አቃተሽ? 2 ወር ከምናምን ለምን መታገዝ አቃተሽ? በቃ አንድ ሰው ካልፈለገሽ እንዴት ነው በግድ ግዴታ ነው? እኔ ሳይሆን ለልጄ ስል ግዴታ እንዴት ነው ሰው በግዴታ ከአንቺ ጋር የሚኖሩ? እንዴት ነው ደስተኛ የምትሆኚ? በጣም ነው የሚከብደው። ብሩኬ ሲጀምር ደግሞ ለሀይሚ ክብር ኖረ። አንተ ባመጣጣጣ ሀይሚ ላይ እንድትጫው አንፈልግም። እውነት ለመናገር አንተ ነው ይሄ ሁሉ ውስጥ የከተትካት ሀይሚን እውነት ለመናገር። ሲቀጥል ደግሞ ምን አለች እዩ? በዛ ሰዓት ተናዶ ነበር የመጣ አገኘኝ። ወንድ ልጅ ነው፣ እኔ ሴት ልጅ ነኝ። እንዴት ተናዶ ቢመጣ እኔ ቆንጆ አንቺ ጋር ለመተኛት ነው እንዴ መጣ? ሲቀጥል አንቺ
ተለያይተሽ የነበረ ወንድ ማለት ነው። እንዴት ነው በአንድ ቀን ከሱ ጋር ልተኝ ይቻልሽው? ጥያቄ ነው። ባይዘዌ ንግግሯ እንደዛ ነው። ተናዶ መጥቶ ነበረ በሰዓቱ። አያስታውስም። እንዴት ነው የማያስታውሰው? ምን ሆነ ቆንጆ ደንዝዞ ነበር እንዴ? ወይስ ማደንዝዛ መርፌ ሰጥተሽ ነበር እንዴ? የማይመስል ነገር ነው የምታወራች እዩ የምትባል ማለት ነው። አንቺ ታስታውሻለሽ፣ እሱ ለምንድን ነው ማስታወስ ያቃተው እንዴ? ማደንዝዛ ሰጥተሽ ከሆነ በአፍሽ የመሰከርሽ ነው። መቼም ጤነኛ ሰው ማስታወስ ከሆነ እንዴት ነው ከአንቺ ገለተኛ ቻለው? አረ ተይ፣ ለራስሽ እንኳን ክብር ይኖርሽ የኔ ቆንጆ ማለት ነው። እንዲህ በግድ እኮ ማንም ልታኖሪያችን ከራስሽ ጋር እንኳን ወንድ ልጅ አይደለም ቤተሰብ ራሱ አንፈልግሽም ካሉ በግድ እኔ ፈልጋቸዋለሁ ብለሽ ከነሱ ጋር ትኖሪ ደስተኛ አትሆኚ። እንኳን ወንድ ልጅ በዚህ ናል ባትረክሺ አሪፍ ነው። አንቺ ሰው ተመልካችን ደግሞ ትወቅሳለሽ እንዴ? በሰራሹ ስህተት በሰራሹ እኔ ቢሆን አፍራለሁ። ሰው እስከ ስንት ዓመት በኋላ መጥቶ የድሮ ፍቅረኛሽ ጋር ተኝተሽ አይደብርም? 1-2 ቀን 3 ቀን አብራችሁ ብትሆኑ ትሶኬ እና በአንድ ቀን ስህተት ነው። እኔም ሴት ነኝ፣ እሱ ምንም አያስታውስም ነበረ። ያንዳንዱ የምታወሪ እኛ ያወራኑ ነው። ባይዘዌ እኛ ያመጣ ነው አስተያየት ወይ ነገር አድርጋ ሊሆን ይችላል። እንዴት ነው ብሩክ የማያስታውሰው ስንለን ነበር ጋይስ። አስተያየት ቪዲዮን ካያችሁ መድኃኒት አድርጋ ሊሆን ይችላል። እሱም አወራች ዛሬ ማለት ነው። ከኔ ነው እንዲ አይዳ የምትወስጂኝ ቆንጆ። እንደኔ ያወራ ባይዘዌ የለም። ብዙ ሰው ብሩኬ ላይ ነበር የሚፈርደው። እና አንተ ብሩኬ እውነት በቃ ማለት ኦዲየንስን አታስቀይም። በተለይ ኦዲየንስን ተመካክራችሁም የሰራችሁ ከሆነ ግን ኦዲየንስ የተቀየመክ ነው፣ አንተ የተሰደብክም ነው። በቃ ይቅርባችሁ፣ ወደ ራሳችሁ ተመለሱ ለማለት ፈልጋለሁ። አይሚዬ ተመችቶኛል የኔ ቆንጆ ቅመሜ፣ ቀጥይበት የኔ ውድ ማለት ነው። ንግግሯ በጣም ደስ ይላል እውነት ለመናገር። ኤንዌስ ወዳችኋለሁኝ። ላይክ ሰብስክራይብ አድርጉኝ።